የአዲስ አበባ ከንቲባ አዳነች አቤቤ በከተማዋ የሚሰሩ የልማት ስራዎች ሁሉን አካታች መሆናቸውን ገለጹ። የአዲስ አበባ ከተማ አስተዳደር የትንሣኤ በዓልን ምክንያት በማድረግ ዝቅተኛ ገቢ ላላቸው ከ233 ሺህ በላይ ለሚሆኑ ዜጎች ማዕድ አጋርቷል። መርሃ ግብሩን ያስጀመሩት ከንቲባ አዳነች አቤቤ ከተማ አስተዳደሩ በዓላት ሲመጣ ብቻ ሳይሆን ለህብረተሰቡ ፈተና የሆኑ ጉዳዮች ላይ በትኩረት እየሰራ እንደሚገኝ ገልጸዋል። በከተማዋ የሚከናወኑ ልማቶችም የትኛውንም ማህበረሰብ ያልዘነጉ እንዲሆኑ ጥንቃቄ ተደርጎ የተሰራ ነው ብለዋል። በርካታ ጊዜ ችግሮች ማህበረሰቡን የሚፈትኑበት ሁኔታ በመኖሩ ድጋፍ ማድረግ የዘውትር ስራችን ሆኗል ያሉት ከንቲባዋ ዘላቂ ድጋፍ የሌላቸው የከተማዋ ነዋሪዎች ማገዝም የዚህ አካል መሆኑን የገለጹት እንደዚህ በዓላት ሲመጡ ብቻ ሳይሆን የከተማችን ነዋሪዎች ምን ጎደለባቸው፣ ምን ተሟላላቸው ብለን ሁልጊዜ በመፈተሽ በማየት ችግሮችን በመቅረፍ በተለይም ደግሞ ዘላቂ ልማት ከማምጣት አንጻር ዘርፈ ብዙ ጥረቶችን እያደረግን በርካታ ስኬቶችም ተመዝግበዋል። ከተማችን ለሁሉም የተመቸች እንድትሆን ልማታችን አካታች ልማት እንዲሆን አድርገን ነው እየሰራን ያለነው። ማንንም ያልዘነጋ የትኛውንም ማህበረሰብ ክፍል ወደ ኋላ ያልተወ ልማት እንዲሆን በርካታ ጥንቃቄዎችን እናደርጋለን። ከንቲባዋ ዝቅተኛ የኑሮ ደረጃ ላይ ያሉ ወገኖችን ለማገዝ በሚደረግ ጥረት ባለሀብቶች ከፍተኛ እገዛ እያደረጉ መሆኑን በመጠቆም ምስጋና አቅርበዋል። በማዕድ ማጋራት መርሃ ግብር ዝቅተኛ የኑሮ ገቢ ያላቸው ነዋሪዎች ጋር መድረስ መቻሉን የጠቆሙት ከንቲባ አዳነች ለሌሎች የከተማዋ ነዋሪዎችም ወቅቱን መሰረት ያደረጉ ጫናዎች ሲፈጠሩ ገበያውን ለማረጋጋት እየተሰራ መሆኑን ጠቁመዋል። ለአብነትም የመካከለኛው ምስራቅ ውጥረት በነዳጅ አቅርቦት ላይ በፈጠረው ጫና የገበያውን ጉድለት ለማሟላት ከተማ አስተዳደሩ ድጎማ እያደረገ መሆኑን ተናግረዋል። የገበያውን ሁኔታ ምክንያት ባደረገ የበዓሉን ሁኔታ ምክንያት ባደረገ አሁን ደግሞ በመካከለኛው ምስራቅ ከነዳጅ ጋር ተያይዞ በመጣው አንዳንድ ጫና ምክንያት የገበያ ሁኔታው በከፍተኛ ሁኔታ መደጎምን የሚጠይቅ ሆኖ ስላገኘ ነው በበርካታ መንገድ ከበጀታችን መድበን ከከተማው አስተዳደር በጀት መድበን የገበያውን ጉድለት እያሟላን ያለነው። የአዲስ አበባ ከተማ አስተዳደር የህብረተሰብ ተሳትፎና በጎ ፍቃድ ማስተባበሪያ ኮሚሽን በከተማዋ ማህበረሰቡን ለማገዝ በርካታ ስራዎች የተሰሩ መሆኑን በመጠቆም መደጋገፍና መተባበር ባህል እየሆነ መምጣቱን ገልጿል። በበዓል ወቅት የሚደረጉ ድጋፎችም የዚህ ማሳያ መሆናቸው ተነስቷል። በከተማችን አዲስና ብሩህ የማህበራዊ ትርክት እየገነባን የፍቅር ልዕልና ትልቁን ቦታ እንዲይዝ በአደባባይ ያወጅ እና ሰው ተኮር ስራዎቻችን በተግባር በመግለጽ የመረዳዳትና የመደጋገፍ ባህላችን የበለጠ እያጎለበት እንገኛለን። ድጋፉ የተደረገላቸው የአዲስ አበባ ነዋሪዎች ምስጋና ያቀረቡ ሲሆን በመጪው ትንሣኤም ከሌሎች ወገኖች ጋር በመተባበር በዓሉን እንደሚያሳልፉ ተናግረዋል። ለሰው ልጅ ይሄንን ማከፋል ማለት እግዚአብሔር ፊት መቅረብ ነው። ጌታ ኢየሱስ ክርስቶስ መዝገቡ ላይ አስቀምጦታል። አብሬ በላለሁ ከኔ ጋር ካሉት ጋር። አዎ ዳቦዬን ቆርሼ በአንድነት አርጌ የምሰጠኝን ሁሉ በአንድነት አደርጋለሁ። የረዳውን የተራዳውን ሁላ እግዚአብሔር ይጠብቅልን፣ ሀገራችን ሰላም ያርግልን፣ የፍቅር የጤና ዘመን ያርግልን። ከንቲባ አዳነች አቤቤ መጪው የትንሣኤ በዓል የሰላም የፍቅርና የመተባበር እንዲሆን መልካም ምኞታቸውን ገልጸዋል።